ተአምር የስኳርን በሽታ ያሸነፈው ድንቅ ግኝት። እንደ አውሮፓውያን አቆጣጠር እስከ 1920ዎቹ መጀመሪያ ድረስ የስኳር በሽታ አንድን ሰው ካጋጠመው እንደ ሞት ፍርድ ነበር የሚቆጠረው። በተለይም ህጻናት በታይፕ 1 ስኳር በሽታ ሲያዙ ሰውነታቸው አስፈላጊውን ኢንሱሊን ማምረት ስለማይችል በጥቂት ወራት ውስጥ በስቃይ ህይወታቸው ያልፍ ነበር። በወቅቱ የነበሩ ዶክተሮች ማድረግ የሚችሉት ብቸኛው ነገር የረሃብ አመጋገብ ወይም ስታርቬሽን ዳይት በመባል የሚታወቅ እጅግ አስጨናቂ ህክምና መስጠት ብቻ ነበር። ይህ ዘዴ የህፃናቱን እድሜ በጥቂት ወራት ብቻ የሚያራዝም እንጂ ፈውስ አልነበረም። ይህንን የህፃናት ስቃይ በቅርበት ሲመለከት የነበረው ካናዳዊው የቀዶ ጥገና ሐኪም ፍሬድሪክ ባንቲንግ ነበር። የህፃናቱን ተስፋ የቆረጠ ፊት ማየት እረፍት የነሳው ባንቲንግ እንደ አውሮፓውያን አቆጣጠር በ1921 ከጓደኛው ቻርልስ ቤስት ጋር በመሆን የህክምናውን ታሪክ የሚቀይር ጉዞ ጀመረ። በቶሮንቶ ዩኒቨርሲቲ ባዘጋጁት ጠባብ የቤተ ሙከራ ክፍል ሌሊትና ቀን ያለመታከት ከእንስሳት ቆሽት ፈሳሽን በማውጣት ኢንሱሊን የተባለውን የህይወት አድን ሆርሞን በተሳካ ሁኔታ መለየት ቻሉ። በ1922 እንደ አውሮፓውያን አቆጣጠር መጀመሪያ ላይ የሁለቱ ሳይንቲስቶች ግኝት ለሙከራ ዝግጁ ሆነ። ወደ አንድ ሆስፒታልም አመሩ። በዚያም በስኳር በሽታ ምክንያት ራሳቸውን ስተው በሞት አፋፍ ላይ የነበሩ 50 ህፃናት በአንድ ክፍል ተኝተው ነበር። የህፃናቱ ወላጆች ተሰብስበው የልጆቻቸውን የመጨረሻ እስትንፋስ በለቅሶ ይጠባበቁ ነበር። ባንቲንግ እና ቤስት ከአልጋ ወደ አልጋ የተዘዋወሩ ህፃናቱን አዲሱን የኢንሱሊን መርፌ ወጓቸው። በጥቂት ደቂቃዎች ውስጥ ተአምር ተፈጠረ። በኮማ ውስጥ የነበሩት ህፃናት አይኖቻቸውን መግለጥና መንቃት ጀመሩ። የሞት ድባብ የነበረበት ያ ክፍል በቅጽበት ወደ ደስታና እልልታ ተቀየረ። ይህ ክስተት በህክምና ታሪክ ውስጥ ታላቁ ተአምር በቶሮንቶ ዘ ሚራክል አት ቶሮንቶ ተብሎ እንዲጠራ አድርጎታል። ባንቲንግ እና ባልደረቦቹ ለዚህ ታላቅ ግኝታቸው በ1923 እንደ አውሮፓውያን አቆጣጠር የኖቤል የህክምና ሽልማት ተበርክቶላቸዋል። ይሁንና ባንቲንግ ለዚህ ግኝቱ የባለቤትነት መብት ፓተንት አልወሰደም። ኢንሱሊን የኔ ሳይሆን የዓለም ነው በማለት ለሰው ልጆች በነፃ እንዲሰራጭ አድርጓል። ይህም ዛሬ ሚሊዮኖች በዝቅተኛ ዋጋ ህክምናውን እንዲያገኙ መንገድ ከፍቷል። የአገዳይ በሽታ ልጓም አግኝቶ ዛሬ በዓለም ዙሪያ ሚሊዮኖች ያለ ስጋት መኖር የቻሉት በዚያች ዕለት በቶሮንቶ ሆስፒታል የተፈጠረው ያ ታላቅ ተአምር ነው። ባንቲንግ እና ጓደኞቹ በቤተ ሙከራቸው ውስጥ የሰሩት ስራ ዛሬም ድረስ የሳይንስ ታላቅ ድል ሆኖ ተመዝግቧል።